የፈራነውና ይሆናል ያልነው እየደረሰ ነው። አብይ አህመድ ግድቡን ሽጦታል። ዝርዝር ጉዳይ አለን። በሰራዊታችን መካከል የተጸነሰው የተንኮል ድፍድፍ ተደፍቷል ሲሉ የፋኖ ኃይላት ገለጹ። ከቦታው የደረሰን መረጃ አለ። አቶ ክርስቲያን ታደለና ዮሐንስ ቧያሌው በግል ስልካቸው ያደረጓቸው የድምፅ ልውውጦች ያለ ፍርድ ቤት ትዕዛዝ መጠለፉን ጉዳያቸውን ለሚመለከተው ችሎት አስታወቁ። በብልጽግና ስህተት የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን ቢቢሲ ያረጋገጠ። እንመለከተዋለን። ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ጥር 9 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። በአብይ አህመድ የከሰረ ዲፕሎማሲ ምክንያት የኢትዮጵያን ታሪካዊ ሀብት ሊሸጥ መሆኑ እየተነገረ ነው። ከመላው የኢትዮጵያ ሕዝብና ከቀጠናው ሀገራት ጋር ግጭት ውስጥ የገባው አምባገነኑ አብይ ቀጣዩ ትውልድ ዋጋ የሚያስከፍል ስራ እየሰራ ነው። የፈራነውና ይሆናል ያልነው እየደረሰ ነው። አብይ አህመድ ግድቡን ሊሸጣው ነው ሲባል የነበረው እውን እየሆነ ነው። ሙት ይዞ ይሞታል እንዲሉ ግብጽ ሄዶ ወላሂ በማለት የማለው አረመኔው አብይ የኢትዮጵያን ብሔራዊ ሀብት ከእጃችን ሊያስወጣው ነው። ግብጽ ቀለበት ውስጥ አስገብታ ልትጫወትበት ነው። ኢትዮጵያ በዚህ እብድ ሰውዬ ምክንያት ገጥሟት የማያውቀውን ታሪካዊ የዲፕሎማሲ እጥበት ውስጥ ገብታለች። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአባይ ውሃ ክፍፍልና የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ወደ ከባድ ወታደራዊ ግጭት እንዳያመራ ስጋታቸውን በመግለጽ አሜሪካ በድጋሚ የአደራዳሪነት ሚናዋን እንደምትጀምር የሚያረጋግጥ ደብዳቤ ለግብፁ ፕሬዝዳንት አብደልፋታህ አልሲሲ ልከዋል። ትናንት ጃንዋሪ 16 ቀን 2026 ከዋይት ሀውስ የተጻፈው ደብዳቤ አሜሪካ በጉዳዩ ላይ ያላትን አቋም ያጠናከረችበትና የኢትዮጵያን የብቸኝነት ተጠቃሚነት የሚገዳደር ይዘት ያለው ሆኖ ተገኝቷል። ፕሬዝዳንት ትራምፕ ደብዳቤውን የጀመሩት ፕሬዝዳንት አልሲሲን በማመስገን ነው። በተለይም ከኦክቶበር 7 2023 ጀምሮ በቀጠናው የተፈጠረውን ቀውስ በመቆጣጠርና በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲደረግ ግብጽ ስለተጫወተችው ስኬታማ የሽምግልና ሚና አድንቀዋል። ይህንንም ተከትሎ በግላዊ ወዳጅነታችን መንፈስ በሚል ወደ አባይ ጉዳይ መግባታቸው አሜሪካ ለግብጽ ውለታ ለመክፈል የአባይን ጉዳይ እንደ እጅ መንሻ እየተጠቀመችበት ነው የሚል አንድምታን ፈጥሯል። በደብዳቤው ላይ ሰፍሮ የሚገኘውና ለኢትዮጵያ ወሳኝ የሆነው መልእክት አሜሪካ የውሃን አጠቃቀም በተመለከተ ያላት አቋም ነው። ትራምፕ በደብዳቤው ላይ አሜሪካ የአባይን ውድ ሀብት ማንም ሀገር በብቸኝነት በመቆጣጠር ጎረቤቶቹን ለመጉዳት መዳረግ እንደሌለበት በጽኑ ታምናለች ብለዋል። ይህ አገላለጽ ኢትዮጵያ በግድቡ ላይ ያላትን ሉዓላዊ የውሳኔ መብት በቀጥታ የሚገዳደርና የግብፅን የታሪካዊ መብት የሚልን ትርክት በተዘዋዋሪ የሚደግፍ እንደሆነ ዲፕሎማቶች ይገልጻሉ። ፕሬዝዳንት ትራምፕ በደብዳቤያቸው ማጠቃለያ ላይ የጉዳዩን አሳሳቢነት ሲገልጹ የህዳሴው ግድብ ዙሪያ ያለው ውጥረት ግብጽና በኢትዮጵያ መካከል ወደ ዋና ወታደራዊ ግጭት እንዳያመራ እጅግ በጣም ተስፋ አደርጋለሁ ሲሉ አስጠንቅቀዋል። ጉዳዩ በአጀንዳይ አናት ላይ የሚገኝ ነው ያሉት ትራምፕ ይህንን ግጭት ለማስቀረት አሜሪካ በድርድሩ ላይ የመቆጣጠርና የማስተባበር ጠንካራ ሚና እንዲኖራት እንደሚፈልጉ ገልጸዋል። ትራምፕ ያቀረቡት የመፍትሄ ሀሳብ በድርቅ ዓመታት ለግብጽና ለሱዳን የውሃ ፍሰት ዋስትና መስጠትና በመላሹ ኢትዮጵያ ኤሌክትሪክ እንድታመነጭና በከፊል እንድትሸጥ መፍቀድ የሚል ነው። ደብዳቤው ግልባጭ የተደረገላቸው መሪዎች ዝርዝር ጉዳዩ ዓለም አቀፋዊ ቅርጽ እንደያዘ ያሳያል። መሐመድ ቢን ሳልማን የሳውዲ አረቢያ አልጋ ወራሽና ጠቅላይ ሚኒስትር ሼክ መሐመድ ቢን ዛይድ የተባበሩት አረብ ኤሚሬት ፕሬዝዳንትም ታዬ አጽቀ ሥላሴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ጀነራል አብደልፈታህ አልቡርሃን የሱዳን ሉዓላዊ ምክር ቤት ሊቀመንበር ናቸው። በሌላ ዜናችን በሰራዊታችን መካከል የተጸነሰው የተንኮል ድፍድፍ ተደፍቷል ሲል ኮሩ ገለጸ። 206ኛ ኮር በረቀቀ የአመራርነት ብቃት በመታገዝ በቀጠናው የነበሩ የውስጥ ችግሮችን አንጥሮ በመለየት ውስብስብ ችግሮችን በዘላቂነት በመፍታት በመልሶ ማደራጀት ትግበራው ወጥ የሆነ ተቋም ድርጅታዊ መስመሩን የጠበቀ አሰራር በመገንባትና በመፍጠር ሰራዊቱን በጠንካራ አመራር አቀናጅቶ ታላቅ አኩሪ ተጋድሎ ፈጽሟል ሲል ኮሩ ገልጿል። በመልሶ ማደራጀት ትግበራው የግል ፍላጎቶችንና ጣልቃ ገብነትን አጥብቆ የተከላከለው ኮሩ በድርጅቱ በተሰጠው ኃላፊነት መሰረትም የኮሩን አጠቃላይ ችግር ገምግሞ የመፍትሄ ሀሳብ በመስጠት የጠላትን ረጃጅም እጆችና ሰርጎ ገቦችን ነቃቅሎ ጥሏል። በኮሩ ውስጥ ከነበሩ ችግሮች ውስጥ የሚጠቀሰው የአብራጂት ወይም የጆቤ ሻለቃ ጉዳይን ኮሩ በወሰደው ቁርጠኛ አቋም መሰረት ችግሮችን በመለየትና በመነጋገር የቀጠናውን ችግር በመፍታት በጠላትም በግለሰቦችን ምክንያት በሰራዊታችን መካከል የተጸነሰው የተንኮል ድፍድፍ ተደፍቷል። ጠላት አሰፍስፎ ይጠብቀው
የነበረውን ግጭት በሰከነ መንገድ የተቆጣጠረው ኮሩም የጠላትን ተልዕኮ ተቀብለው ሰራዊቱን ሲያምሱ የነበሩ ባንዳዎችንም እርምጃ በመውሰድ ከሰራዊቱ መካከል ነቅሎ ጥሏል። በአብራጂት ቀጠና በተፈጠሩ ችግሮች ሀሳብ የገባቸው ወገኖቻችን እንኳን ደስ አላቸው እያልን ኮሩ በሚንቀሳቀስበት ቀጠና የሚፈጠሩ ችግሮችም ይሁን ማንኛውም መረጃ በኮሩ ይሁንታ እስካልተሰጠው ድረስ የሚራገቡ የሚዲያ ጩኸቶች ጭምር ተቀባይነት እንደሌላቸው ማሳወቅ እንወዳለን ነው ያለው ኮሩ። የሰራዊታችንን አንድነት በማጽናትና ጠንካራ ተቋም የመገንባት ሂደቱን በየጊዜው እያሻሻልን የምንቀጥል ሲሆን ትብብርና ድጋፍ ላደረጋችሁልን የህብረተሰብ ክፍሎችና የድርጅታችን አመራሮች ላቅ ያለ ምስጋና እናቀርባለን። ይህ ችግር ለመፍታት ቁርጠኛ በመሆን ኃላፊነት የወሰዳቸው የኮር አመራሮች፣ የክፍለ ጦር አመራሮች የተሰጣቸውን ግዳጅ ተቀብላችሁ ማንኛውም ተልዕኮ በብቃት የተወጣቸው የሰራዊት አባላት ለፈጸማችሁት ገድል ኮሩ እውቅና ይሰጣል ብለዋል። የአፋብኃ ቴዎድሮስ እዝ 206ኛ ኮር። ይህ በእንዲህ እንዳለ የፋኖ ወታደራዊ አባል የሆነው ወጣት ሞላለኝ አብዩ በተቋሙ ወታደራዊ አገልግሎትና በትግል ልምድ በአካባቢው የታወቀ ጀብደኛ ነው። ይህ ወጣት ከዚህ በፊት በቴዎድሮስ እዝ የ105ኛ ኮር 44ኛ ክፍለ ጦር ውስጥ ለ3 ዓመታት ገደማ አገልግሏል። በአገልግሎት ዘመኑ በብሬንና በስናይፐር ተኳሽነት እንዲሁም በክላሽንኮቭ አማካኝነት ብዙ ተግባራዊ ውጤቶችን አስመዝግቧል። በርካታ ቁጥር ያላቸው ራሳቸውን የመከላከያና የአድማ ብተና መኮንን እያሉ የሚጠሩ አመራሮችን ጨምሮ የጠላት የሰራዊት አባላትን መግደል ችሏል። በተጨማሪም በወቅቱ የጠላት ወረዳ በነበረችው በሰከላ ወረዳ በተደጋጋሚ ጊዜ ሰርጎ በመግባት መረጃ በማሰባሰብና የጠላትን ኃይሎች በማስወገድ ይታወቃል። ወታደራዊ አገልግሎቱ ወቅት በሰርጎ ገብ ጥቃት፣ በእጅ ውጊያና በስቦ ማስከዳት ወታደራዊ ስልት በአጠቃላይ 19 የነፍስ ወከፍ መሳሪያዎችን መረከቡ ተዘግቧል። ይህም ወጣቱ በወታደራዊ ልምድና በእቅድ ቀማሪነት ዙሪያ ያለውን ክህሎት ያሳያል። በዚህም ስራው የአፋብኃ ወታደራዊ ክንፍና 105ኛ ኮር ለረጅም ጊዜ ስራው ሲከታተል ቆይቶ ጀብዱን የሚመሰክር የእውቅና ወረቀት አበርክቶለታል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳህላ ሰየምት ወረዳ አመራር፣ የጤና ባለሙያና ነዋሪዎች ለቢቢሲ ተናገሩ። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳ አመራሩ አስታውቀዋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦችም ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎች ገልጸዋል። ሐሙስ ጥር 7 ቀን 2018 ዓመተ ምህረት ጠዋት ላይ የድሮን ጥቃት የተፈጸመው በዋግምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነ ቢቢሲ ያነጋገራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎች እንደሚናገሩት ካምፑ ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱት የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ያደርጋሉ። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአዛዣቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበር የወረዳ አመራሩ ለቢቢሲ ገልጸዋል። 3 የወረዳው ነዋሪዎችም ሚሊሻዎቹ ቁርስና ስብሰባ ላይ እንደነበሩ አረጋግጠዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት እኚህ የወረዳው አመራርም የሚሊሻ አባላቱም ታጣቂዎቹ ላይ ለሚወሰድ እርምጃ የተዘጋጁ እንደነበረ ገልጸዋል። ሁኔታዎች እየተጫጫኑ ሲመጡ መከላከያ እንዲመጣ ተጠይቆ እንደነበርም ጠቅሰዋል። ነዋሪዎቹና አመራሩ እንደሚናገሩት አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ ነበር። ጥቃቱ ከመፈጸሙ በፊት አንድ ጊዜም በአካባቢው ድሮን ሲዞር ታይቷል። የድሮኑ መታየት በሚሊሻዎች ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጽምም የሚል መተማመን እንደነበረ ነዋሪዎች አስረድተዋል። ቢቢሲ ያነጋገራቸው የወረዳው አመራሮችም ተመሳሳይ ሀሳብ አንስተዋል። አመራሩ ስምሪት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገርን ባለንበት ሰዓት ድሮን መጣ ተባለ። ምንድነው ድሮን ስንል ድሮን እየዞረች ነው ተባለ። እየቃኘች ይሆናል አለን። ምንም ባልጠበቅነው ሰዓት 30 ደቂቃ አይሞላም ተመልሳ መታች ሲሉ የነበረውን ሁኔታ አብራርተዋል። እንደ አመራሩ ገለጻ በዚህ የድሮን ጥቃት 36 ሰዎች መገደላቸው ተረጋግጧል። 16 ሰዎች ላይ ጉዳት እንደደረሰና 4 ሰዎች ሁኔታቸው እንዳልታወቀ አስረድተዋል። ካምፑ በአጠቃላይ በሙሉ ወድሟል። ብዙ መሳሪያዎች ተቃጥለዋል። አጠቃላይ የሎጂስቲክስ ስራዎች ተተኳሽ እዚያው ነበረ። ሩቅ ስለሆነ እዚያ ስለማንደርስ ጥቅል ተተኳሽ የሚባል ለግንባር የሚሆን ተተኳሽ የሚባል የቡድን መሳሪያዎችን ብዙ ቦታ ተቃጥሎ ነው የቀረው ሲሉም በንብረት ላይ ደረሰውን ጉዳት ዘርዝረዋል። 2 የወረዳው ነዋሪዎች በበኩላቸው 38 ሰዎች መሞታቸውንና በጥቃቱ የተገደሉት በሙሉ የሚሊሻ አባላት እንደሆኑ ነዋሪዎች ለቢቢሲ አረጋግጠዋል።
የህዝብ ተወካዮች ምክር ቤት አባሉን አቶ ክርስቲያን ታደለን ጨምሮ በእነ ዮሐንስ ባያሌው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች በግል ስልካቸው ያደረጓቸውን የድምፅ ልውውጦች ያለ ፍርድ ቤት ትዕዛዝ መጠለፉን ጉዳያቸውን ለሚመለከተው ችሎት አስታወቁ። ተከሳሾች በአቃቤ ሕግ በማስረጃነት የቀረበው የድምፅ ልውውጥ በሕጉ መሰረት ስለመፈጸሙ እንዲረጋገጥላቸው አቤት ብለዋል። በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በእነ አቶ ዮሐንስ ቧያሌው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተከሳሾች ብዛት 52 ተከሳሾች ናቸው። አቃቤ ሕግ በተጠርጣሪዎቹ ላይ የመሰረተው የሽብር ክስ ያስረዱልኛል በሚል የሰው ምስክሮች፣ የሰነድ ማስረጃ፣ የቪዲዮ ኦዲዮና ሰነድ ማስረጃዎችን በፍላሽ ያካተተ ገላጭ እንዲሁም የኤግዚቢት ማስረጃዎችን ጉዳዩ ለሚመለከተው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት አቅርበዋል። በተከሳሾቹ ላይ የቀረቡ የሰው ምስክሮች ቃል አዳምጦ የጨረሰው ችሎቱም አቃቤ ሕግ ባቀረባቸው የሰነድ ማስረጃዎች ላይ ተጠርጣሪዎቹ አስተያየት እንዲሰጡ ለትናንት አርብ ጥር 8 ቀን 2018 ዓ.ም ቀጠሮ ተሰጥቶ ነበር። አቃቤ ሕግ በማስረጃነት ካቀረባቸው መካከልም የተከሳሾች የስልክ ልውውጥ እንደሚገኝበት የጠቀሱት ተከሳሾች የዜጎችን የግል ስልክ ልውውጥ መጥለፍ የሚቻለው በፍርድ ቤት ትዕዛዝ ብቻ መሆኑን ለችሎቱ ገልጸዋል። አቃቤ ሕግ ባቀረበው የክስ ፋይል የመጨረሻ ገጽ ላይ በማስረጃነት የተያያዘው የተከሳሾቹ የስልክ ግንኙነት ጠለፋ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎትን በማስፈቀድ የተደረገ መሆኑን አመልክቷል። ጉዳዩን የሚመለከተው ችሎት ጠለፋው የተፈቀደበት መዝገብ አስቀርቦ መመልከት እንደሚችልም በክስ ፋይሉ ላይ አስፍረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድ በቁጥጥር ስር ለማዋል ላላቸው ፍላጎት ድጋፍ የማይሰጡ ሀገራት ላይ የንግድ ታሪፍ ወይም ቀረጥ ሊጥሉ እንደሚችሉ ዛቱ። ፕሬዝዳንቱ ይህንን ያሉት ከሁለቱም ፓርቲዎች የተውጣጣ የአሜሪካ የኮንግረስ አባላት ቡድን ውጥረቱን ለማርገብ በዴንማርክ ኮፐንሃገን ጉብኝት እያደረገ በነበረበት ወቅት ነው። ፕሬዝዳንት ትራምፕ በዋይት ሀውስ ለገጠር ጤና አጠባበቅ በተዘጋጀ መድረክ ላይ ባደረጉት ንግግር አውሮፓውያን አጋሮቻቸውን በመድኃኒት ምርቶች ላይ ታሪፍ እጥላለሁ ብለው አስፈራርተው እንደነበር አስታውሰዋል። ትራምፕ አያይዘውም ይህንን ለግሪንላንድም ላደርገው እችላለሁ፣ ከግሪንላንድ ጉዳይ ጋር አብረው የማይጓዙ ሀገራት ላይ ታሪፍ ልጥል እችላለሁ፣ ምክንያቱም ግሪንላንድ ለብሔራዊ ደህንነታችን ወሳኝ ነች ሲሉ ተደምጠዋል። ፕሬዚዳንቱ ግሪንላንድን ለመቆጣጠር ወታደራዊ ኃይል ከመጠቀም እንደማይመለሱ ቀደም ሲሉ የገለጹ ቢሆንም የንግድ ታሪፍን እንደማስገደጃ መሳሪያነት ሲያነሱ ይህ የመጀመሪያው ነው። ትራምፕ ይህን ዛቻ በሰነዘሩበት ወቅት በሴናተር ክሪስ ኩንስ የሚመራ የ11 የኮንግረስ አባላት ልዑክ በኮፐንሃገን ከዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰንና ከግሪንላንድ ጠቅላይ ሚኒስትር ዩኔስ ፍሬድሪክ ኔልሰን ጋር ውይይት ያደርግ ነበረ። ሴናተር ኩንስ ከውይይቱ በኋላ ለጋዜጠኞች ሲናገሩ በዋሽንግተን ባለው ወቅታዊ ውይይት ውስጥ ብዙ የቃላት ጦርነት እንጂ ብዙ እውነት የለም በማለት የትራምፕን ንግግር ለማለዘብ ሞክረዋል። ቡድኑ ወደ አሜሪካ ሲመለስም ውጥረቱን ለማርገብ እንደሚሰራ ቃል ገብተዋል። በሌላ በኩል የትራምፕ የግሪንላንድ ልዩ መልእክተኛ ጄፍ ላንድሪ ለፎክስ ኒውስ በሰጡት ቃለ መጠይቅ መጋቢት ወደ ግሪንላንድ ለመጓዝ ማቀዳቸውን ገልጸው ስምምነት ላይ እንደሚደረስ ያላቸውን እምነት ተናግረዋል። ግሪንላንድ ፕሬዝዳንቱ ለጉዳዩ ቁርጠኛ ናቸው፣ ምን እንደሚፈልጉም ለዴንማርክ ነግረዋቸዋል። አሁን የሚቀረው ምክትል ፕሬዝዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስምምነቱን መፈጸም ብቻ ነው ብለዋል። የአውሮፓ መሪዎች የግሪንላንድ ጉዳይ የሚመለከተው ዴንማርክና ግሪንላንድን ብቻ መሆኑን በመግለጽ የአሜሪካን ጥያቄ ውድቅ አድርገዋል። ዴንማርክም ከአጋሮቿ ጋር በመተባበር በግሪንላንድ ወታደራዊ ኃይሏን እያጠናከረች መሆኑን አስታውቃለች። የግሪንላንድ ጠቅላይ ሚኒስትርም ከአሜሪካ ይልቅ ዴንማርክን እንመርጣለን ማለታቸው ይታወሳል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።